ስሚኝ፣ ተዘጋጅተሻል አይደል? በቃ ከዳግም ጋር ልንመጣ ነው። እየጠበቅኩት ነው። በቃ መጣቸው። እንዴት እንዳማረብህ! ሁሌ እንደዚህ ልበስ። እሺ። ያና ላይ ተጋነን አይደለም አይደል? አይ ቀለል ያለ ነው፣ ግን ጥሩ አለባበስ። ፈርተሃል አይደለ? ትንሽ። አዎ፣ ያው የሚጠበቅ ነው። በቃ እኔ ላይ ልጥራ። እሺ፣ ወተን እንጠብቃቸው። አራት ምንድነው እንደ ጀማሪ አፍቃሪ መኮሳተት? አረ በእናትህ ግንባርን ለቀቅ አድርገው። ግንባሩ የራሴ መሰለኝ። ብቋጥረው ባልቆጥረው ምን አገባ? ይመለከተኛል። ኃይሌ አደራ ብሎኝ ነው ሄዱ። አትለኝም። እንደ ሕፃን ልጅ ነጭናጫ ነው ተቆጣጠሩ አለ። ያው እንዴት እንደሚወድ ታውቃለህ አይደል? አዩት እኮ በጣም አንድ የሚወድ። ትንሽ ለቀቅ እንድትል ለምን ሄደን ኳስ አንጮት? ልማር እንጂ ኳስ አበረች ብዬ እንደ አህያ ልረገጥ አይደለም እሺ የመጡት። ምን አህያ ናችሁ እያልከን ነው? አህያማ በስንጣማ እናንተ ከዛም ትብሳለች። ኡፍ በቃ ልሂድ። ምንም ባረግ አንተ ፈገግ ልትል አትችልም። ሂድ። ኪራ ግን ደህና ነህ? ደህና ነኝ። የህመም ስሜት እየተሰማ ከሆነ ወደ ቤት መሄድ እንችላለን። እሺ? አይ ደህና ነኝ። ትንሽ ራሴን ብቻ ነው ኢቶኝ። እሺ ወይ ከካፌ ውሃ ገዝቼ ልምጣ እንዴ? አይቶ አያስፈልግም። የኃይሌ ድንገት መሄድ እንዳሳሰበ አውቃለሁ። አብረን ደስ የሚሉ ጊዜዎች ያሳልፈናል። ግን ያንተ ትንሽ በዛ። እሺ በቃ ተዋል። ያልኩን ግን ሰምተኸኛል አይደል? አዎ በደንብ ሰምቻለሁ። የኃይሌን ጥፋት ለማስተባበል እየሞከርክ ነው እንዴ? ቦክሰሩን አልክልሃለሁ ብሎ ቃል ገባለ። እንደዚህማ መቀለድ ከጀመርክ ደህና ነህ ማለት ነው። ደህና ነኝ። በቃ ወደ ክላስ እንግባ። እንዴ ባለፈው ያየናት ልጅ እቺ አይደለች እንዴ? ግን ምን የፈለጋችሁትን ምረጡ። አይ እኛ እንኳን ለሆነ ጉዳይ ነበር የመጣ ነው። ማለቴ ጊዜ ካለሽ ብታናግሪኝ ደስ ይለናል። ምን ነው በሰላም ከዛ ፊት ከበቃ ተዋውቀናል? አዎ፣ በቀደም ዘመድ ለመጠየቅ የሆነ ሰፈር ሄደሽ ተገናኝተን ነበር። አዎ አስታወስኩኝ። ከዚህ ፊት ታውቀን ነበር። ትዝ አለኝ እና ቁጭ በሉ ይቻላል ማውራት። ቁጭ በሉ። ዋው ሻይ ወይስ ቡና? ምን ይሻላል? ምን ይምጣላችሁ? እኔ ምንም አልፈልግም። አይ እኔ ምንም አልፈልግም። ቆይ እዚህ አጠገብ ሱቅ ያለች ድንች ቅቅል የምትሸጥ አሪፍ ልጅ አለች። ልምጣላችሁ? ልጥራ? ላምጣላችሁ? ኧረ እኔ ድንች ቅቅል ብዙም አልወድም። እሺ በቃ ምን ነበረ? ዳጊ ያለውን ነገር ንገራት። በመጀመሪያ እኔ ዳግም እባላለሁ። ተወልጄ ያደግኩት ልደት አካባቢ ነው። ይገርማል። እኔም ልደት አካባቢ ነው ያደግኩት። እውነት? የት አካባቢ? ወይ እኔም ለነገሩ ልጅ ነበርኩ፣ ብዙም አላስታውሰውም። ወዲያው ነው ክፍለ ሀገር ሄድ ነው። ክፍለ ሀገር የት? የመጣችሁበትን ጉዳይ ማወቅ ይቻላል? አዎ ይቻላል። አንድ የልጅነት ጓደኛዬን እያፈላለኩ ነበር እና ያቺ የልጅነት ጓደኛዬ አንቺ ልትሆኚ ትችያለሽ ተብዬ ነበር። እኔ አላምንም። አንተ ነህ? ታስታውሽኛለሽ? ትንሽ ትንሽ። አዎ። ቆይ ግን እንዴት? ስለዚህ አንቺ ነሽ? አዎ አንቺ ነሽ። ለስንት ዓመት ስፈልግሽ እንደነበር ታውቂያለሽ? ይቅርታ፣ በጣም ናፍቀሽኝ ስለነበር ነው። እንዴት ነው ያደግሽው? ይቅርታ፣ ብዙም ግን አላስታውስም። በልጅነቴ ግን በጣም የምወደው ጓደኛ እንደነበረኝ ብቻ ነው የማስታውሰው። አዎ ያ ልጅ እኔ ነኝ፣ ዳግም። ታውቂያለሽ፣ ሳገኝሽ ምን እንደምልሽ እየተለማመድኩ ነበር። አሁን ግን ጠፋብኝ። እኔም ስላገኘሁህ ደስ ብሎኛል። አንተም ግን እኮ ትልቅ ሰው ሆነሃል። ዳጊ፣ ለአንተ በጣም ደስ ብሎኛል። የምር እሷ ናት አይደል ሳምሪ? እስካሁን አላመንኩ። ለሁሉም ጊዜ አለው። አየህ፣ ፈጣሪ ሲፈቅድ ሁሉም ነገር ሆነ። አመሰግናለሁ ሳምሪ። ይሄ ሁሉ የሆነ ባንቺ ነው። በጣም አመሰግናለሁ። እሺ። ጓደኛ ናት እሷ? አዎ እሷ ናት አፈላልጋ ያገኘችሽ። ትናንት እኮ የሆነ ቦታ አይቼሽ ከዛ በኋላ ድንገት ተሰለብሽብኝ። ወይኔ ሎሊፖፕ ሲመጣያችሁኝ ማለት ነው። በልጅነትሽ በጣም ሎሊፖፕ ተወጂ ነበር። ይገርማል። አሁንም አልተውሽም? አዎ በጣም ይገርማል። የሰው ልጅ መቼ እንደሚገናኝ እንደሚለያይ አናውቅም። እኔ አስታውሳለሁ።
ድንገት ነበር የሄዳችሁት እና በጣም ነበር ያዘንኩት። የሆነ ቀን ትመጫለሽ ብዬ እጠባበቅ ነበር። ከዛ ሳድግ ደግሞ ማፈላለግ ጀመርኩ አንቺን። አዎ የልጅነት ጓደኝነት በጣም ንጹህ ነበር። አረ በቃችሁ፣ እኔንም እያስቀናችሁኝ ነው። ለነገሩ አንቺም ጥሩ ሰው ስለሆንሽ ነው ከጎን ሆነሽ እኔን ያፈላልግሽኝ። አዎ እሷም የጅማ ልጅ ነች። አረ ይገርማል። እኔም እኮ የተማርኩትና ያደግኩት ጅማ ነው። እዚህ ከመጣሽ ብዙ አመት ሆነሽ? አይ ብዙ አልቆየውም። እና ህይወት እንዴት ነው? ቆይ በዚህ እድሜሽ የራስሽን ቢዝነስ እንደዚህ እንዴ ቀላል ነው እንዴ? ሃይ ስኩል እንደጨረስኩኝ ወደ ዩኒቨርሲቲ መግባት አልፈለኩም። ስለዚህ ኦንላይን ስራ ጀመርኩኝና አሪፍ ሰራው። ከዛ በቃ የራሴን ሱቅ ከፈትኩኝ። ቆይ እናትሽስ እንዴት ነች? ደህና ናት። ሰዎች ይሄንን ነገር ልናከብረው ይገባል። ደስ ይለኛል። እሙዬ አንቺስ ትችያለሽ? አሁን እኮ ትልቅ ልጅ ሆኛለሁ። ሄለን ብለህ ብጠራኝ ደስ ይለኛል። ይቻላል። እኔ በዚህ ስለለመደብኝ ነው። ግን ሄለንም ቆንጆ ስም ነው። አመሰግናለሁ። ዳጊ ስራ እንዳናስፈታት በኋላ ስራ ስጨርስ ብናገኛት አይሻልም? ለእኔ ችግር የለውም። ከዚህ በኋላ እንገናኛለን። በቃ እንደዛ ከሆነ ወይኔ ልሂድ። እንዴ የት ትሄጃለሽ? ዳጊ ክላስ ቀጥተን እንደመጣን ረስተው ነው። ግን እኮ ክላስ አልቋል። ምንም አንሰራም ሄደን። እሺ በቃ ስልክሽን ጻፊልኝ። ደውልሻለሁ። እንገናኛለን። እሺ ቻው። በጣም ይቅርታ አረፈርኩ አይደል? እንኳን መጣሽ ፍቅር። አንቺ ከመጣሽ እኔ ልሂድ በቃ። ቻው። እሺ እመጣለሁ። እሺ ባይ። ስሚ እንደዚህ በቀላሉ የሚሆን አልመሰለኝም ነበር። ነግሬያለሁ እኮ እኔ ነኝ ልጅቷ። እውነት አንቺ ባትሆኚ እንደዚህ በቀላሉ አይሆንም ነበር። በድጋሚ በጣም አመሰግናለሁ። ዳጊ እኔ ስታመሰግነኝ ያራከኝ ነው ይመስለኝ። ያንተ ጉዳይ ማለት የኔ አይደል እንዴ? ልክ ነሽ። ለዚህ ነገርሽ ግን ትጋብዣለሽ። የምርህን ነው? እውነት? ምን? እሺ የፈለግሽው። ኧረ እሺ። አንተ ግን ሄደ ምን ልንላት ነው? ከፈራ መመለስ ትችላለሽ እንዴ? እኔ ጥንብ አላዘልኩም። ፈራው። እንደዛ ከሆነ ታዲያ ምን ያስለፍልሃል? ሰላም እንዴት ነህ? አለ። ሰላም ነው ማሚ። ጠፋችሁ እኮ። ሰላም ናችሁ? ደህና ነኝ ማሚዬ። አንቺ እንዴት ነሽ? ደህና ነኝ። ልጆች ጠፍታችኋል። በሰላም ነው? አረ በሰላም ነው። ያው ክላስ ትንሽ በዛና። ይሁን የኔ ልጆች በርቱ። አሁንማ ፍቅርም እኮ ስራ ጀምራለች። በዛው ነው የምትሄደው። አረ ስራ ጀመረሽ? ምን? ልብስ ቤት ነው ያለችኝ። ሽያጭ ነዋ። አረ ሰውዬ ተረጋጋ። ሴትዮዋን በጥያቄ አታርፍልክላ ነው እንዴ? ያ ጓደኛችሁሳ? እሱም እኮ ጠፍቷል። እሱማ እኮ ወደ ውጭ ሄደ። ምን ነው በሰላም ነው? ያው ለትምህርት ጉዳይ ነው ሄደው። ይሁን፣ ይሄ ጥሩ ዜና ነው። በጣም ደስ ይላል። አዎ እኛም በዚህ ጋር እያለፍን ስለነበር ነው በዛውን ጠይቅሽ ብለን ነው። ጎሽ እሰይ ልጆቼ፣ ጠያቄ ያሳጣችሁ። ተባረኩልኝ። አሜን አሜን። ፍቅር ግን ስራው ከክላስ ጋር ምናምን ይመቻታል? አንዲት ጥሩ ልጅ አግኝታ ሳምንት አለፋት ስራ ከጀመረች። በደረሽ ሳግቢ እያለቻት። ያው ፍቅር ብዙ ጊዜ ሰው አቀርብም እና ስራ እንደጀመረች ደግሞ ስላላወቅን። አዎ ባህሪዋ ነው። ብቻዋን መሆን ስለምትወድ እኮ ነው። አዎ ክላስም እንደዛ ናት። ደስ ትለኛለች። ማለቴ ትህትናዋ፣ ስነ ምግባሯ ብቻ ጥሩ አድርገሽ ነው ያሳደግሻት። ልጆቼ ከፈጣሪ ጋር። አዎ በቃ ማሚዬ ሌላ ጊዜ እንመጣለን። እሺ እንሂድ። እሺ ሰላም ሰላም ዋል። አንተ ግን ማዘሯ ፊት ደስ ትለኛለች ስትልሽ ነው አታፍረው? እውነቴን እኮ ነው። ምን አጠፋው? ትንሽ ከቆየማ ዳሩልኝም ትላለህ። እንዲህ ያችን የመሰለሽ ጥብስ ልጅ አግኝቼ ነው። ግን ፍቅር ማናችንም አንመቻት እንጂ እንጋደል ነበር። የፈለገችውን መምረጥ መብቷ ነው። እንደማታገኛት ስለምታውቅ ነው እባክህ። አንተስ መቼ አገኛት? የዛን የኃይሌ የማይረባ ምክር ሰምቼ ነው። አሁን ግን እሱ የለም፣ ሄጄ እናዘዛለሁ። ግን እኮ የሌላ አንተ ብሎ ነው። ሄደ ልብ ከሚሰበር ይሻላል። ቆይ እኔን እምቢ እንደምትለኝ በምን እርግጠኛ ሆናችሁ? እንደማታውቃቱ። እኔ ከሁላችሁም የተሻለ መልክና ቁመና አለኝ። ለራሳችሁ ፍሩ። ፍቅር የሚይዘው በመልክና በአቋም ነው። መጀመሪያ የሚታየው ግን እሱ። እሺ አሁን ወዴት እየሄድን ነው? ወደ ቤት ነው። በዚህ ሰዓት ገብተን ምን እናደርጋለን? ትንሽ እንጮት እንጂ። እኔ ፍየል ፍየል እያልኩ ወደ ቤት መግባት አልፈልግም። እሱማ የወንዶች ወግ እኮ ነው። እንደዛ ከሆነ አንተም ወደ ወግ እኔም ወደ ቤት። አንተን የሚችል ግን ኃይሌ ብቻ ነበር።
እስኪ ምንድን ነው ያልሽው? ለምን ነው የምትደነግጪው? ትፈሪያለሽ እንዴ? እኔ እኮ አልባለም። እኔ አልፈራሽም። ለምን እኔ እና አንቺ ግን ጓደኛሞች አንሆንም? እኔም የሴት ጓደኛ የለኝም፣ አንቺም የለሽም። በቀደምም እንደማይሆን ነግሬሽ ነበር። ከዚህ በፊት ላደረግኩት ነገር እኮ ደጋግሜ ይቅርታ ጠይቄሻለሁ። ከይቅርታ በላይ ደግሞ ምንም የለም። እኔ ይቅርታ አድርጌልሻለሁ። ታውቂያለሽ፣ ወደ አዲስ አበባ የመጣሁት ከ2 ዓመት በፊት ነበር። የአዲስ አበባ ልጅ መስለሽኝ። አይደለሁም፣ ከጅማ ነው የመጣሁት። ጅማ? ምን ነው ችግር አለ እንዴ? አንቺም እዛ ነበርሽ? በቃ መሄድ አለብኝ። እንዴ ወሬ ነው የምትሄጂው? አልጨረስኩም እኮ። እኔ ግን ጨርሻለሁ። ያማታል እንዴ? ለምን የነገጠችው? ሰላም ነው ፍቅር? ካላስቸገርኩሽ ተቀምጠን ማውራት እንችላለን? አልችልም፣ ቸኩላለሁ። ትንሽ ደቂቃ ብቻ እኮ ነው ማስቸገርሽ። ቸኩላለሁ። አትሰማም እንዴ? ልቀቀኝ ወደዛ። እኔ በቃ ከአንቺ ፍቅር ይዞኛል። ትንሽ እንኳን ልትረጅኝ አትሞክሪም እንዴ? በቃ እኔ በአንቺ ፍቅር መሰቃየት አልፈልግም። አንቺ የሌላ ሰው ልጅ ከማይ ብሞት ይሻለኛል። ሞት? ፍቅር? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ፍቅር ደህና ነሽ? እስኪ ዞር በለው አየር ታገኝበት። አንተ ራስ ዞር በል፣ አይመለከትህም። ሳሚ ይሄን ልጅ ይዘው ሂድ። የትም አልሄድም። ምን ታመጣለህ? እናንተ ምን ሆናችሁ? ልጅቷ እኮ ታማለች፣ አይታያችሁ? ስሚ ፍቅር ይሄንንም ማን ይላት ያረጊ? ስማ ሲጀመር ያንተ ጥፋት ነው። እሺ ካልፈለገች ለምን አትተዋትም? ቆይ አንተ እኔ የመናገር መብት የለም። እሺ አንተ አፍህን ዝጋ። እሺ እናንተ ተረጋጉ። ይዘሽልኝ ሂጂ። ያማችኋል እንዴ? አንተ ቆይ ምን አገባህ? ይሄ ልጅ ዛሬ በጄ ሊጠፋ ነው። ቆይ ይመለከታል? ትምህርት ቤት ጨርስ ትደባደባለህ? ና አይመለከትም። ሲጀመር ፍቅር እኮ ወድቃለች። አይመለከትም። አንተ ግን በጣም ታሳፍራለሽ። አንተ ደግሞ እንዳትጀምረኝ እሺ። ይቅርታ በእኔ ምክንያት ነው አይደለ? በጣም ይቅርታ። እሺ ፍቅር ደህና ነሽ? በጣም ይቅርታ ፍቅር፣ እንደዚህ ማድረግ አልነበረብኝም። እኔ ወደ ቤት አብሬሽ ነው ትችላል። አይ ወደ ቤት አይደለም፣ ወደ ስራ ነኝ። ፍቅር ደብተርሽ ምን አለበት ሰው አንዳንድ የሚልህን ብትሰማ? እኔ መገላገል ፈለግኳ፣ ውስጤን አመመኝ እና ሞታለሁ ምናምን ትላለህ እንደ ወንዱን። እኔ ምንም ማረው ዳግም፣ እኔ በፍቅር ምክንያት ካንተ ጋር መጨቃጨቅ በጣም ነው የሰለቸኝ። እንዴ ጭራሽ ኮሌጅ ውስጥ ትደባደባለህ? አላየሽውም እንዴ? ከሱ ውጪ እኮ ቦክስ መሰንዘር የሚችል ሰው ያለ አይመስለውም። ይሄ አንተ ጉዳይ አይደለም፣ አያገባህም። በቃ እንደዚህ አይደረግም። ሁሉም ሰው እየሰማው ነበር እኮ ፍቅሩን ሲናዘዝ የነበረው እንደ ጀግና። መብቱ ነው። አፈቀረ፣ ተናገረ፣ አለቀ በቃ። አይ ይሄ ልክ አይደለም። ፍቅርም እኮ በጨዋ ደንብ ሲሆን ነው ደስ የሚለው። አንተ ስሜቱን አታውቀውም? አንዳንዴ እኮ እንደብድ ነው የሚያደርግህ። እሺ ተረጋጊ። አንቺም እኮ እየጮሽ ነው። አንቺም ፍቅር ይዞሻል እንዴ? ምናልባት ማለት አዎ ነው ወይስ አይደለም? አሁን እዚህ ጋር መከራከሩ ምንም አይሰራም። እንሂድ። ከጥያቄው እያመለጥሽ ነው። እንደፈለክ መተርጎም ትችላለህ። እሺ አሁን ወዴት ነው? ወደ ቤት፣ በኋላ እንደዋወል። እሺ ነው ምንድን ነው? ጭራሽ ዛሬ ለፍቅር ብሎ ትምህርት ቤት ውስጥ ከወንድ ጋር ተደባደበ መሰለሽ? ፍቅር እዚህ ምሰራ? አዎ፣ ሁሌ ከሷ ስርስር እንዳለ ነው። እኔ ምንም እንደሚሻለኝ አላውቅም። አልገባኝም። ለምን? ምክንያቱ ምንድን ነው? አንድ ጅል ልጅ አለ፣ ፍቅሩን በአደባባይ ተናዘዘ። ከዛ ደግሞ አንቺን ካላገኘው እሞታለሁ ምናምን ሲል የቤትሽ ጉድ ራሷን ስታ ውድቅ። ከዛ የኔ ፈጥኖ ድራሽ ደግሞ ከወደቀችበት አነሳታለሁ ሲል አትነካትም በሚል ምክንያት ተደባደቡ። የእውነት ወንዶች ግን ለሴቶች ብለው ሲደባደቡ ሳይ ሴት በመሆኔ እኮራለሁ። ግን ችግሩ ለእኔና ለአንቺ ተደባድበውልን አያውቁም። ዳግም ነው አንሿ። ሄሎ፣ እንዴት ነህ?
ሱቅ ነኝ አሁን። እሺ በቃ ና። እሺ ሳምሪ ዳግም ነው እየመጣው ነው ደርሻለሁ ነው የሚለው እኮ። ዳግም ለኔ ሳይነግረኝ መጣ። ደርሶልሻል ሳምሪ። ተነሽ ነው ተደረገ። እንዴ ፍቅር ደህና ነሽ? እዚህ ምን ትሰሪያለሽ? እዚህ ሱቅ በሽያጭ ሰራተኛነት ተቀጥሬ እየሰራሁ ነው። ኦ ገባኝ። ለዛ ነው እናንተ ቤት ባለፈው መታ የነበረው። ሄለን ታውቃታለህ እንዴ? እንደዛ ነገር። ግን አንቺ ማለቴ ደህና ነሽ? አሁን ላይ ለመስራት የሚያስችል ሁኔታ ላይ ነው ያለሽው? አዎ አሁን ደህና ነኝ። ኪሩቤል እንደዛ ማድረግ አልነበረበትም። በጣም ቀሽም። መግባት አለብን። እንግባ። እንዴት ነህ ዳጊ? እንኳን ደህና መጣ። አለ ሁሉ ሰላም? ከፍቅር ጋር እኮ አንድ ክላስ ነን። እዚህ እንደምትሰራ ግን አላውቅም ነበር። በጣም ደስ ይላል። ነገሩ እሱ ጊዜ መስራት ከጀመረች በጣም ቅርብ ነው። አንቺ ሰላም ምን አባሽ ታደርጊያለሽ እዚህ? አታፍጪ። አረ እኔ አላየሁሽም። አዎ ባታይኝ ይሻልሻል። ምንም አላየሽም። ሰይጣን አረበሽኩሽም አይደለ? አረ በጭራሽ። እንደውም እንኳን መጣክ። ሳምሪ ደክሞኛል ብላ ወደ ቤት ስትሄድ እኔ ወደዚህ መጣሁ። በቃ ፍቅርም ከመጣች እኛም ወጣ ብለን ሻይ ነው ቡና ብለን ይሻላል። ይቻላል። ቆይ አንተ ወዴት ልትሄድ ነው? የፍቅርን ደህና መሞየት አለብኝ። አንተ ካጠገብ አስከራክር ድረስ ደህና ትሆናለች። አልገባኝም። በቃ በዙሪያ ያሉ ሰዎችን መከታተል ማቆም አለብን። እርግጠኛ ነኝ ማንንም አትፈልግም። አዎ እሻው እና ጉጭል እኔ እጅ ይቅርታ ማለጌን ከሆነ እንቅልፍ አይወስደኝም። ኪራ አባቴ ይሙት ከዚህ ንቅንቅ ብትል ከኔ ጋር ነው የምትጣለው። እኔ የምፈልገው ነገር ለማድረግ ግዴታ እናንተ መጠየቅ አለብኝ እንዴ? አሁን ብትሄድ የበለጠ ታስጨንቃታለህ እንጂ ምንም አታመጣም። በጣም አዝናለሁ። እሺ የእኔ ጓደኞች የኔ ደስታ እንደማያስደስታችሁ ደጋግማችሁ እያሳያችሁ። ይገርማል። በጣም ተቀየረሻል። አንተ አሁንም በጣም ትንሽ ልጅ እንደሆንኩ ነው የምታስበው። እስኪ ራስን ተመልከት። አንተም እኮ ትልቅ ሰው ነህ። አይ አዎ ቁመት አታይም እንዴ? በቁመት ራሱ በልጬሻለሁ እኮ። አዎ አይገርምም? ድሮ ትዝ ይልሻል? እጆችሽ እንደዚህ ይዘው ግን ሁሉም ሰው እንዳንተ አብሮ አደጉን የሚያስታውስ ይመስላል። ሁሉም ባይሆን አብዛኛው ሰው የልጅነት ጊዜውን ይወደዋል። ደስ የሚል የማይደገም የማይረሳ ትውስታ። ትዝ ይልሻል? ሳድግ ዳግምን ነው ማገባው ትይ ነበር። ኧረ እባክህ አታስታውሽም? ገባኝ። እና አሁን ላይ ምን? ምንም። አንድ ነገር ላድርግ። ምንድን ነው? ሳር ነው። ግን እኔ ወደ ሱቅ ልመለስ። ፍቅር ብቻዋን ሱቅ አታውቅም። እሺ ሂጂ። ይቅርታ ስራ አስፈታዎች ግን ቻው። ሂጂ በቃ መጥቻለሁ የኔ ልጅ። እናቴ የሆነ ነገር ልንገርሽ፣ ግን እንዳደነግጪ። ምንድን ነው? እኔ የምማርበት ክላስ ውስጥ አንዲት ከጅማ የመጣች ልጅ አለች። እና አወቀችሽ? አይ አይመስለኝም፣ ግን ጥሩ ግንኙነት የለንም። በዛ ላይ ደግሞ የሄለን የቅርብ ጓደኛዋ ናት። ልጄ እንደዛ ከሆነ ይሄ ስራ ይቅርብሽ በቃ። ምናልባት አውቀው ሊያጠምዱሽ ከሆነሳ? ነገሩ አጋጣሚ ነው። ስለኔ የሚያውቁ ደግሞ አይመስለኝም። ቢያውቁ ኖሮ እስካሁን አያስቀምጡኝም ነበረ። አይ ትምህርቱን እምቢ ብለሻል። ይሄ ስራ የሚባል ነገር ከዛሬ ጀምሮ ታቆሚያለሽ በቃ። እናቴ ስለነገርኩሽ እንዲቆጨኝ አታድርጊ። ፍቅር ምን እያልሽ ነው? ይሄን ሁሉ እኮ መከራይቼ ያሳደግኩሽ የማንም ሲሳይ እንድትሆኝ እኮ አይደለም። እናቴ አትጨነቂ፣ ፈጣሪ ሲጠብቀን ነው እንጂ እኛ እኮ ተጨንቀን ምንም አናደርግም። እባክሽን ልጄ እምልሽን ስሚኝ እንጂ። ምንም አልሆንም። ኧረ ተይ ልጄ፣ እኔንም አታስጨንቅኝ እንጂ። አትጨነቂ፣ በቃ ቻው። ኦኬ እኔ መድኃኒዓለም ልጄን ጠብቅልኝ። እኔ አባት
አደራህን እኔ የምልሽ ቆይ ግን አንቺ ኪሩቤል በአንቺ ምክንያት እንዲሞት ነው እንዴ ፈልጊው? ይሄ እኔ ጥፋት አይደለም ነው እንጂ አንቺ ከፈለግሽ ግን ህይወቱን ልታድኝለት ትችያለሽ። በቃ ካጠገቤ ራቂ። እውነቴን ነው። የኪራ ህይወት ያለው በእጅሽ ላይ ነው። ከለቀቅሹ በእውነት ነው የምልሽ ያበቃለታል። ሳምሪ አቁሚ። በፍቅር ምክንያት ወንድምሽን እንዳጣሽ አውቃለሁ፣ ግን ልጅቷን አታስጨንቂያት። ሊያውም በእንደዚች አይነት በተረገመች ሴት ምክንያት ነው ወንድሜን ያጣሁት። ይኸው ልጅቷ ተረብሸች። የሆነ እንግዳ ነገር ነው የምትሆንብኝ። እቺ ልጅ ግን ጤነኛ ናት? ሳምሪ በቃ ይሄ ነገር ከልክ አለፈ። እኔ እኮ እያስጠነቀቅኳት ብቻ ነው፣ ሌላ ምንም ነገር አላደረኩም። ቢሆንም ሂዳ እኔ ከሷ ላርቀው እየሞከርኩኝ፣ እሱ ደግሞ ጭራሽ ወደ እሷ እየቀረበ ነው። ቆይ ባልሰራላችሁ